አንዳንድ ቀጠናዊ የሆኑ ጉዳዮች ወይንም ደግሞ ቀጠናው ወደ አደገኛ አይነት ሁኔታ እያመራ ስለመሆኑ የሚያሳዩ አንዳንድ ነገሮች አሉ፣ የወጡ መረጃዎች አሉ። በዋናነት ቀጠናውን አደገኛ ሁኔታ ውስጥ የሚከተው እዚሁ ቀጠናው ላይ ያለው ችግር ሳይሆን ነገር ግን ከሌላ አካባቢ ወደዚህ ኢምፖርት እየተደረገ ያለ ችግር ነው። ወደ ቀጠናው በተለይ ከዚህ ከመካከለኛው ምስራቅ ጉዳዩ ከዩናይትድ አረብ ኤሚሬትስ እና ከሳውዲ ጋር የተያያዘ ነው። ሳውዲ እና ግብፅ ኦልሞስት አሁን ላይ ተመሳሳይ የሆነ አቋም አላቸው ይህ ቀጠናውን በሚመለከት። ሱዳን ላይ ተመሳሳይ የሆነ አቋም አላቸው። የመን ላይ ተመሳሳይ የሆነ አቋም አላቸው ግብፅና ሳውዲ አረቢያ። በአንድ በኩል እነሱ፣ በሌላ በኩል ደግሞ ዩናይትድ አረብ ኤሚሬትስ። በእነዚህ አካላት መካከል ያለው ውጥረት ነው እንግዲህ ወደ ቀጠናውን ወደ አደገኛ ሁኔታ ሊቀይረው እያለ ያለው። ሰሞኑን በሳውዲና በዩናይትድ አረብ ኤሚሬትስ መካከል የነበረውን ውጥረት ትንሽ ከፍ የሚያደርጉ አንዳንድ ጉዳዮች እየተፈጸሙ ነው። በተለይ የመን ውስጥ ካለው እንቅስቃሴ ጋር በተያያዘ ይሄ ነገር ወደ ኢትዮጵያ ወይም ደግሞ ኢትዮጵያ ወደምትገኝበት ቀጠና የመምጣት እድሉ በጣም ሰፊ ነው። እንግዲህ እነሱ እንደዚህ በሆኑበት አይነት ሁኔታ ነው ሰሞኑን የዩናይትድ አረብ ኤሚሬትስ ባለስልጣናት እንደዚሁም ደግሞ የኢትዮጵያ መንግስት ባለስልጣናት ያላቸውን በጋራ የመቆም ያላቸውን በተለይ ሰላምን በሚመለከት፣ ጸጥታን በሚመለከት፣ መረጋጋትን በሚመለከት፣ ኢኮኖሚያዊ ጉዳዮችን በሚመለከት ሁለቱ ሀገራት ያላቸውን ትብብር እንደ አዲስ ያረጋገጡበት አይነት ሁኔታ ተዘግቧል። ሰሞኑን እንግዲህ ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ ውጥረት ውስጥ ባሉበት አይነት ሁኔታ ቀጠናውን በሚመለከት የሳውዲና የግብፅ እንቅስቃሴ ተመሳሳይና በጣም ተቀራራቢ ነው፣ ተመጋጋቢም ጭምር ነው። ይሄ ውጥረት ትንሽ ከፍ እያለ ባለበት አይነት መልኩ ዩናይትድ አረብ ኤሚሬትስ እና የኢትዮጵያ መንግስት ባለስልጣናት በሁለቱ ሀገራት መካከል ያለውን ግንኙነት እንደ አዲስ አረጋግጠዋል። ያም ብቻም ሳይሆን በሁለቱም ሀገራት በኩል በይፋ ባይነገርም አንድ ግን ከመከላከያ ጋር የተያያዘ ስምምነት ፈርመዋል ይባላል። ዩናይትድ አረብ ኤሚሬትስ እና ኢትዮጵያ እንግዲህ መከላከያን በሚመለከት ወይም ራስን መከላከልን በሚመለከት የተስማሙት ስምምነት አለ ይባላል። እንግዲህ ይህንን ስምምነት ለየት የሚያደርገው ዩናይትድ አረብ ኤሚሬትስ ከሳውዲ ጋር ውጥረት ውስጥ እንደ አዲስ እየገባች ባለችበት ወቅት መሆኑ ነው። አንዱ ይሄ ነው። እንግዲህ የነዚህ ሀገራት ውጥረት ወደ ጦርነት እርስ በርስ ላያመራ ይችላል። ነገር ግን ቀጠናው ላይ ግን የሚያደርጉት እንቅስቃሴ ግን ቀጠናውን ወደ አደገኛ ሁኔታ ያሸጋግሯል። እነሱን በቀጥታ የማይጎዳቸው እስካልሆነ ድረስ ደግሞ ኃላፊነት በማይሰማው አይነት መልኩ አካባቢውን የጦርነት አውድማ ሊያደርጉት ሁሉ ይችላሉ። አንዱ ይሄ ነው። ሌላኛው ጉዳይ ከሶማሌላንድ ጋር የተያያዘ ነው። የእስራኤሉ የውጭ ጉዳይ ሚኒስቴር ትላንት ሶማሌላንድ ተገኝተዋል። ለመጀመሪያ ጊዜ መሆኑ ነው። እዛ ተገኝተው በተለያዩ ጉዳዮች ላይ ሰፊ ውይይቶችን አድርገዋል። ነገር ግን ወደ ሶማሌላንድ ከመሄዳቸው በፊት እኚህ የውጭ ጉዳይ ሚኒስቴር ኢትዮጵያ ውስጥ ተገኝተው ነበር።
ኢትዮጵያ ውስጥ ተገኝተው ከኢትዮጵያ መንግስት ባለስልጣናት ጋር አውርተው ነው ወደ ሶማሌላንድ የሄዱት። ይሄ ራሱ ደግሞ ራሱን የቻለ ሌላ ችግር ነው። የሶማሌላንድ ጉዳይ ብዙዎችን እየነካካን ያለው፣ ለምሳሌ ግብፅ አለችበት፣ ቱርክ አለችበት፣ ራሱ እዛው አካባቢው ላይ ያሉ ሀገራቶች አሉ፣ እነ ጅቡቲ፣ እነ ሶማሊያ፣ ኤርትራን ጨምሮ። የኢትዮጵያ መንግስት የሆነ አይነት ነገር እንግዲህ ከእስራኤል ጋር እንዳለው የሚያሳይ አይነት ጉዳይ ነው። ይህም ነገር እንደዚሁ ለቀጠናው አደገኛ ሁኔታ ይዞ መምጣቱ የማይቀር ነው። አንድ እንዳልኳችሁ በዩኤኢ እንደዚሁም በሳውዲ አረቢያ መካከል እየታየ ያለው ውጥረት፣ ሁለት እስራኤል ሶማሌላንድን እውቅና ከመስጠቷ ጋር በተያያዘ ሁለቱም ጋር ኢትዮጵያ ያለችበት፣ ሁለቱም ጋር በዛኛውም ከዩናይትድ አረብ ኤምሬትስ ጎን ነች፣ በዚህኛው ደግሞ ከእስራኤል ጎን ነች። አይ ቲንክ ይሄ ከዚህ ቀደም የነገርኳችሁን በዩናይትድ አረብ ኤምሬትስ በኢትዮጵያ እና በእስራኤል መካከል የሆነ አይነት ጥምረት ተፈጥሯል ብያችሁ ነበር። ያንን የሚያረጋግጥ አይነት ነገር ነው እያየን ያለ ነው። ኢትዮጵያ በሁለቱም አይነት መልኩ ከሆነ ኃይል ጋር ሆናለች። ይሄ ነገር ኢትዮጵያ ውስጥ ያለን አንድ መከራከሪያ እንድናነሳ የሚያደርገን፣ ብዙ ጊዜ የኢትዮጵያ መንግስት ለዩናይትድ አረብ ኤምሬትስ ብሎ ኢትዮጵያን እያፈረሳት ነው የሚል ጠንከር ያለ ትችት ሲነገር ሰማላችሁ። እሱን መሰረት አድርገን አንድ ስላለ ክርክር እናነሳለን። እንግዲህ እንዳያችሁት የኢትዮጵያ መንግስት ሳይድ አለው። አሁን ላይ ከዩናይትድ አረብ ኤምሬትስ ጋር ነው፣ በዚህኛው በኩል ከእስራኤል ጋር ነው። ከዩናይትድ አረብ ኤምሬትስ ዋነኛ የሳውዲ አረቢያ ተፎካካሪ ነች። በዚህ በምስራቅ አፍሪካ ዋነኛ የሳውዲ አረቢያ ተፎካካሪ ነች እና አሁን በየመንም ላይ እንደዚሁም ደግሞ እዚሁ ምስራቅ አፍሪካ ላይ ዩናይትድ አረብ ኤምሬትስ የምታደርገውን እንቅስቃሴ አይወዱትም። ሱዳን ላይ በነገራችን ላይ ሁለቱም ነው የሚዋጉት፣ ዩናይትድ አረብ ኤምሬትስ እና ሳውዲ ሱዳን ላይ ይዋጋሉ። በጣም ባላንጣዎች ናቸው። ሱዳን እንዲህ እየታመሰች ያለችው በሁለቱ ልዩነት ምክንያት ነው። አንዳቸውን እዛ ውስጥ ያለውን የሆነን ኃይል ይዘው ነው እያጋጩ ያሉት። ተመሳሳዩ አይነት ነገር ኢትዮጵያም ውስጥ እንዳይመጣ ያስፈራል። ኢትዮጵያ ውስጥ እንደምታዩት የእርስ በርስ ጦርነት አለ። ለምሳሌ ልይት ባለ አይነት ሁኔታ ሰሜኑ የምንለው ፓርት አማራ ክልል፣ ትግራይ ክልል አሁን በስልጣን ላይ ካለው መንግስት በተቃራኒ ቆሟል። አይመስለኝም በቀላሉ የሚረጋጋ ወይም ደግሞ በቀላሉ የሚግባቡ አይመስለኝም። አሁን በትግራይ የፖለቲካ ኃይሎችና በብልጽግና መካከል ያለው ነገር አንዳቸውን አሸንፈው ካልሆነ በስተቀር በአንጻራዊነትም ቢሆን ሰላም፣ መረጋጋት የሚመጣበት እድል የለም። በዛ ደግሞ የሚመጣ ሰላምና መረጋጋት ሊዘልቅ እንደማይችል ይታወቃል። እኔ ነግሬያችኋለሁ፣ መሰረታዊ የሆነ መፍትሄ ኢትዮጵያ ውስጥ ሊመጣ አይችልም። በነገራችን ላይ ለዛ በጣም የሰራው ሰው ነኝ። መሰረታዊ የሆነ መፍትሄ ሊመጣ ይገባል በሚል በጣም የሰራው ሰው ነኝ። ነገር ግን በሂደት ሳየው የሚመጣ አይመስለኝም። አይመጣም። ኢትዮጵያ ውስጥ በሆነ ጊዜ አንድ የፖለቲካ ኃይል ትልቅ ፓወር ይዞ የሚቀጥልበት አይነት ሁኔታ ነው የሚቀጥለው እንጂ ሁሉንም አቻችሎ ዘላቂ የሆነ ሰላምና መረጋጋት ሊያመጣ የሚችል አይነት መፍትሄ ኢትዮጵያ ውስጥ የመምጣት እድል የለውም። ቢያንስ በቅርብ ጊዜ ይሄ አይጠበቅም። በፍጹም የሚጠበቅ አይደለም። ትግራይም ላይ አማራ ክልልም ላይ መንግስት ምናልባት በኃይል በልጦ በንጽጽር የተሻለ ሰላም መረጋጋት ሊያመጣ ይችላል።
ግን ያ በኃይል የመጣ ሰላምና መረጋጋት እስከሆነ ጊዜ ድረስ ለጊዜው ነው ሊቀጥል የሚችለው። አሁን ደግሞ እንደምናየው ቀጠናዊ ሁኔታውን ደግሞ ካየነው በኃይል ማሸነፍ ራሱ አስቸጋሪ የሚሆንበትን አይነት ሁኔታ እየተፈጠረ ነው። የኢትዮጵያ መንግስት ከዩናይትድ አረብ ኤሚሬትስ ጋር ሆኗል፣ እንደገና ከእስራኤልም ጋር ሆኗል። ይሄ ማለት ከነዚህ ሁለት ሀገራቶች በተቃራኒ የተሰለፉት ሌሎች ሀገራቶች የኢትዮጵያ መንግስትን ሊያዳክም የሚችል ነገሮችን በሙሉ ያደርጋሉ። ከነዚህ ውስጥ አንዱ ሀገር ውስጥ ያሉ ታጣቂዎችን ወይም የኢትዮጵያን መንግስት እየታገሉ ያሉ ኃይሎችን መርዳት ማገዝ። ለዛ ነው ኃይልም አማራጭ የማይሆንበት አይነት ሁኔታም እየተፈጠረ ነው ማለት። ሱዳን ላይ ችግር የሆነበት ምክንያት ያ ነው። ተመጣጣኝ የሆነ ኃይል ነው ያላቸው። ተመጣጣኝ የሆነ ኃይል ሊኖራቸው የቻለው ለሁለቱም መቀለብ የሚችሉ አቅም ያላቸው የተለያዩ አካላቶች ስላሉ፣ የትጥቅ ችግር የለም። ጥይትም መሳሪያም ያስገቡላቸው። ያ በመሆኑ ምክንያት እየተፋለሙ እየተጋጩ ሱዳን እስክትደቅ ድረስ እንግዲህ ይቀጥላሉ። የኢትዮጵያ መንግስት ቀጠና ውስጥ አዲስ እየመጡ ካሉ ኃይሎች ጋር ወይም ከሌላ አካባቢ እየመጡ ካሉ ኃይሎች ጋር በተለየ ሁኔታ ግንኙነት መፍጠሩ እስከቀጠለ ጊዜ ድረስ የነዛ የኢትዮጵያ መንግስት አብሯቸው ግንኙነት የፈጠረባቸው ሀገራት ከነሱ በተቃራኒ ያሉ አካላቶች ደግሞ የውስጥ ታጣቂዎችን ሊደግፉ የሚችሉበት እና ከኢትዮጵያ መንግስት በተቃራኒ የቆሙ ጎረቤት ሀገራቶችንም የሚደግፉበት አይነት ሁኔታ መምጣቱ አይቀርም። ያ ማለት ቀጠናው ላይ ካሉ ሀገራቶች ውስጥ አንዱ በኃይል ከሁሉም በልጦ አውራ ሆኖ ሊቀጥል የሚችልበት አይነት እድል አነስተኛ ነው የሚሆነው። ቀጠናው ወደ አደገኛ ሁኔታ እየሄደ ነው እና ቀጠናው ብቻ ሳይሆን የኢትዮጵያም ሁኔታ ወደ አደገኛ አይነት ሁኔታ ሊሄድ የሚችልበት እድልም አለ። ከዚህ ጋር ተያይዞ አንዳንድ ሰዎች ይህ ሁሉ ችግር የመጣው የኢትዮጵያ መንግስት በመካከለኛው ምስራቅ ፖለቲካ ውስጥ በቀጥታ ተሳታፊ በመሆኑ ምክንያት ነው። ያ ማለት ሳይድ መምረጡ ነው እንደማለት። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን እስከመጣበት ጊዜ ድረስ የኢትዮጵያ መንግስታቶች በመካከለኛው ምስራቅ ውስጥ የነበራቸው ሚና ከማንም ጋር አለመሰለፍ፣ ቅራኔው ይታወቃል። ማን የማን ባላንጣ እንደሆነና ማንና ማን እንደሚፎካከሩ ይታወቃል። እዛ መካከለኛው ምስራቅ የኢትዮጵያ መንግስት ከሁሉም ጋር ጥሩ የሆነ ግንኙነት ይፈጥራል እንጂ ከአንዳቸውም ጋር ሳይድ አይዝም። ይሄ አይነት ሁኔታ የተቀየረው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ። እሳቸው ወደ ስልጣን ሲመጡ ከዩናይትድ አረብ ኤሚሬትስ ጋር ጥብቅ ያለ ግንኙነት ፈጠሩ። ያ ማለት እነ ሳውዲን እነ ሌሎቹንም የሳውዲን አጋሮችን በሙሉ ሌላ አይነት ሁኔታ ውስጥ በተቃራኒ እንዲቆሙ አደረገ ማለት ነው እና አንዳንድ ሰዎች አገሪቱንም ቀጠናውንም ጠቅላይ ሚኒስትር አብይ አህመድ ሊያፈርሷት ነው፣ የሚያፈርሷትም ደግሞ ለተባበሩት መንግስታት ለዩናይትድ አረብ ኤሚሬትስ ሲሉ ነው የሚል ትችት ያቀርባሉ። በዚህ ምክንያት እያሉ ያሉት ምንድነው? ያ አይነት ኢትዮጵያ በተለያዩ አይነት መንግስታቶች ውስጥ ስታራምዳቸው የነበሩት መካከለኛ ምስራቅን በሚመለከት አቋሞች የገለልተኝነት፣ ከማንም ጋር ያለመወገን፣ ያ ማለት አብሮ መስራት የለም እያሉ አብሮ ነው የሚሰሩት፣ ትብብር አለ ምን አለ፣ ግን አለመወገን፣ ከአንዱ ጋር አለመወገን የኢትዮጵያ አቋም ነበር። እና ያ አቋም መቀጠል ነበረበት የሚሉ ሰዎች ናቸው። እንግዲህ በጠቅላይ ሚኒስትር አብይ አህመድ ጉዳዩን የሚያሳልፉት
ማለት ለቀጠናው ሀገሪቱ ውስጥም ላሉት ችግሮች በሙሉ ዩናይትድ አረብ ኤሚሬትስን ተጠያቂ ያደርጋሉ። ይህንን ደግሞ ጎትቶ ይዞብን ደግሞ የመጣው አብይ አህመድ ነው ብሎ የሚከሱት ለዛ ነው። አንዳንዶች የባህር በር ጥያቄ ምንም ያው ለተባበሩት ለዩናይትድ አረብ ኤሚሬትስ ሲባል ነው ጠቅላይ ሚኒስትር አብይ አህመድ እያነሱ ያሉት ብለው ይህንን ነገር ሲያነሱ ታያላችሁ። አንዱ መከራከሪያ ይሄ ነው። ለማንኛውም ሌላኛው ግን አይ ቲንክ እነዚህም ሰዎች ቢረዱት ጥሩ የሚሆነው ኦፍ ኮርስ ኢትዮጵያ የነበራት አቋም ገለልተኛ አቋም ነው። መካከለኛው ምስራቅ ውስጥ አንዳቸውን ያለ መወገን ፖሊሲ ይዘን ነበረ ስንቀጥል የነበረው። ከነሱ ጋር ያለን ፖሊሲ ያ ነበረ። አብሮ መስራቱ አለ፣ ነገር ግን አለመወገን ነው። ግን ይሄ ነገር ሁሌም ቋሚ ነው ወይ ነው? ነገሮች እኮ ሲቀየሩ ያንተም አቀራረብ ይቀየራል። መካከለኛው ምስራቅ ላይ የተቀያየሩ ነገሮች አሉ። ለምሳሌ ፍላጎት ለውጥ አለ። እዛ ያሉ አገራቶች አሁን የነዳጅ ጥገኛ ሆነው ሊቀጥሉ እንደማይችሉ ስለገባቸው በዛ ያገኙትን ሀብት ሊያስቀጥል የሚችሉ ሌሎች ዘርፎች ላይ መሰማራት እየፈለጉ ሌሎች የኢኮኖሚ እንቅስቃሴዎች ላይ መግባት እየፈለጉ ነው። ከነዚህ ውስጥ አንዱ በቅርብ ርቀት ያለው ምስራቅ አፍሪካ ላይ ወይም ደግሞ በአፍሪካ ውስጥ ሊባል ይችላል በኢንቨስትመንት በምናምን መሳተፍ ነው። ምክንያቱም የነዳጅ ጉዳይ አስተማማኝ አይደለም። ቴክኖሎጂውን ስታዩት በአብዛኛው ከነዳጅ እየተላቀቀ መምጣት የሚፈልግ አይነት ነገር ነው። ስለዚህ ሁሉ ጊዜም ነዳጅ አለ ተብሎ ዝም አይባልም እና ይሄ የፍላጎት ለውጥ አለ። በዛ ምክንያት የአፍሪካን ደጃፍ እያንኳኩ ያሉት አለመክፈት ይቻላል ወይ ነው? አሁን ላይ አቅም ያላቸው ናቸው፣ እያንኳኩ ነው። እያንኳኩ ደግሞ ያለበት ምክንያት የማይከፈትላቸው ከሆነ አይበቃ ብሎ ሊሄዱ አይደለም። አልከፍት ያለውን አካል ሊከፍት በሚችል ሌላ አካል ለመተካት መሞከራቸው ማይቀር። አልከፍትም ብትል የአፍሪካን ደጃፍ የአፍሪካ ደጃፍ ማለት ያ ነው፣ ምስራቅ አፍሪካ ነው። ስለዚህ ይሄ ፍላጎታቸው እስከተቀየረ ጊዜ ድረስ እነዚህ አካላቶች ጋር ግንኙነት አልፈጽምም ብለህ ልትዘጋው የምትችለው ጉዳይ አይደለም። ያን ብቻ አይደለም፣ ጉዳዩ ካንተም ቁጥጥር ውጪ ነው። አሁን ኢትዮጵያ ኦኬ እዛ ፖለቲካ ውስጥ ከማናቸውም ጋር ሳይዳሊዝም ልትል ትችላለች፣ ግን ጎረቤት ሀገር ግን ከአንዳቸው ጋር ሳይድ ሊይዝ ይችላል። ያ ጎረቤት ሀገር ደግሞ ካንተ ጋር ችግር ያለበት አካል ሊሆን ይችላል። ስለዚህ ዝም ብለህ አታይም አንተ እኔ ሳይዳሊዝም ብለህ እሱ ግን ሲጠናከር ምን ሲል ዝም ብለህ የምታይበት ምክንያት የለም። ነገሮቹ ሲቀየሩ የሚቀየር ፖሊሲ ነው ልላችሁ ፈልጌ ነው። እነሱ ወደዚህ አካባቢ ለመምጣት የሚያስገድዷቸው ነገሮች እየተፈጠሩ ነው። አንዱ የፍላጎት ለውጥ እንዳልኳችሁ፣ ሁለተኛው ከጸጥታ ጋር የተያያዘ ጉዳይ። ከጸጥታ ጋር በተያያዘ የተፈጠሩ ችግሮች፣ እየተፈጠሩ ያሉ ስጋቶች በቃ ወደዚህ እንዲመጡ እያደረጋቸው ነው። አሁን እስራኤል አንዷ እየመጣችበት ያለበት ምክንያት ከዛ ጋር የተያያዘ ነው። ወደዚህ አካባቢ ሲመጡ ራሱ ፖለቲካውን ወደዚህ ይዘውት እየመጡ እስከሆነ ጊዜ ድረስ አንተ ከማንም ጋር አልወግንም ብለህ ዝም ብለህ ልትንቀሳቀስ አትችልም፣ ትበላለህ በዛ ሂደት ውስጥ። ምክንያቱም ጎረቤቶችህ ያንን ያደርጉታል። ጎረቤቶችህ ደግሞ ለአንተ መልካም የሚያስቡ አይደሉም። ምስራቅ አፍሪካ ላይ ያለው ችግር ቀላል አይደለም። በተለይ ደግሞ አሁን አይተነዋል ኢትዮጵያን ብሔራዊ ጥያቄ በሚመለከት በምን አይነት መልኩ እያዩት እንደሆነ እየተቀበሉት እንደሆነ ኢቭን የመረዳት ሁሉ ፍላጎት እንኳን የላቸውም። ኢትዮጵያ የነዚህ ትንሽ ሀገራቶች ጥገኛ፣ የእድሜ ልክ ጥገኛ ሆና እንድትኖር ነው የሚፈልጉት።
ምክንያቱም በኢትዮጵያ መጠቀም የሚችሉት ኢትዮጵያ እነሱ ጥገኛ ስትሆን፣ ስለዚህ ኢትዮጵያን ከባህር በር አርቀው ግን ከባህር ጋር መገናኛ በእነሱ በኩል አድርጋ ለዛ ሲባል ኢትዮጵያ እንግዲህ ያላትን ነገር እየሰጠች እንድትኖር ነው ፍላጎታቸው። ከዛም ያለፉ ሌሎች ችግሮችም አሉ። እነሱ ከአንዱ ጋር ሳይድ መያዛቸው አይቀርም። እስከያዙ ጊዜ ድረስ አንተስ ከዚህ ውጪ መሆን ትችላለህ ወይ ነው ዋናው ነገር መታየት ያለበት። ያ ነው ራሱ መጣ። እዛ ያለው ፖለቲካ ወደ አካባቢያችን መጣ፣ ወደ ቀይ ባህር መጣ ራሱ እና ሽሚያ ነው። በቃ አንዱ አንዱን ይዞ ራሱን ለማጠናከር እየሞከረ ነው፣ እየተንቀሳቀሰ ነው። በዚህ ሂደት ውስጥ አንተ ዝም ብለህ ከማንም ጋር መወገን የለብኝም በሚል እንትላለህ ወይ ብሔራዊ ጥቅምህን ታሳቢ አድርገህ እሱን ሊያሳካልህ ከሚችል ጥሩና አስተማማኝ ወዳጅ ጋር ግንኙነት መፍጠር፣ ግንኙነትን ማጠናከር አማራጭ የሌለው ጉዳይ ነው። እንግዲህ ህልም ተፈርቶ ሳይተኛ አይቀር። ይሄ ነገር አንድ ሳይድ መያዝ ይሄን ችግር ይዞብኝ ይመጣል ብለህ ችግር ብቻ እያሰብክ ልትጠቀም የምትችላቸው አይነት ግንኙነቶች ከመፍጠር መቆጠብ የለብህም። አሁን ዞሮ ዞሮ መጥቷል ፖለቲካው። እንደዚህ አይነት ነገሮች ይነሳሉ። አንደኛው ሳይድ መያዝ አልነበረብንም፣ አንደኛውን ወገን ማድረግ አልነበረብንም። ያን ማድረግ ሌላውን ጠላት አድርገናል። አሁን ይሁን ኢትዮጵያ ውስጥ እንዲህ አይነት ችግር ሊመጣ ነው የሚል መከራከሪያ ይዞ ይቀርባል። በሌላ በኩል ደግሞ ጉዳዩ መጥቷል፣ እዛ አካባቢ ላይ ያለው ፖለቲካ ኦልሬዲ መጥቷል፣ እስከመጣ ጊዜ ድረስ ደግሞ እንደዚህ ችግር ይዞብኝ ይመጣል በሚል ጥቅማችንን ሊያስጠብቅ የሚችል ግንኙነት ከመፍጠር ወደኋላ ማለት የለብንም የሚል መከራከሪያ ይነሳል። ኤኒዌይስ አሁን ላይ ግንኙነት አለ። ይሄ ክርክር እንግዲህ አንዱን ተጠያቂ አንዱን ንጹህ ለማድረግ የሚቀርብ አይነት ክርክር ነው። እናንተም ተነጋገሩበት፣ ተከራከሩበት። በዚህ ጉዳይ ላይ ችግር የለም። ኦልሬዲ ግን ነገሩ መጥቷል። ኢትዮጵያ ከዩናይትድ አረብ ኤምሬትስ እንደዚሁም ከእስራኤል ጋር ግንኙነት ፈጥራለች። ወሳኝ የሚባል ግንኙነት። ከነዚህ ሀገራቶች በስተጀርባ ያሉ ከነዚህ ሀገራቶች በተቃራኒ የቆሙት ሌሎች ሀገራቶች አሁን ኢትዮጵያን እየተመለከቱ ያለበት መንገድ ጤናማ አይደለም፣ ሊሆንም አይችልም። የኢትዮጵያን መንግስት እያዩበት ያለው መንገድ በፍጹም ጤናማ ሊሆን አይችልም። ምን ሊያደርጉ ይችላሉ? እነዚህ ሀገራቶች ውስጥ ላይ ያሉ የኢትዮጵያ ታጣቂዎችን እንደዚሁም ደግሞ ለኢትዮጵያ ጥሩ ማያስቡ ጎረቤቶችን ረድተው ኢትዮጵያን ወዳልተረጋጋ አይነት ሁኔታ ሊከቷት ይችላሉ። ያን ደግሞ ማድረግ የሚችሉበት እድል እንዳለ ደግሞ ይታያል። ኦልሬዲ ሰሜኑ በመንግስት ላይ ያመፀ ሆኗል። መንግስትም ሊያስቆመው የሚችል አይመስለኝም። ለነዚህ ታጣቂዎች አስፈላጊውን ነገር ሁሉ ለማድረግ እነዛ አካላቶች ቢፈልጉ መንግስት ሊያስቆመው የሚችለው ጉዳይ አይደለም። ምክንያቱም የሰሜኑን በር ብልጽግና አይደለም የሚጠብቀው፣ መግቢያውን ብልጽግና አይደለም የሚጠብቀው። ኦልሬዲ ሩቅ ነው እሱ። ከዛ አካባቢውን በመሳሪያ በደንብ መሙላት ማስታጠቅ የሚቻልበት እድል አለ። በቂም ደግሞ ቅሬታም ደግሞ አለ። በቲፒኤልኤፍ በፋኖ እና በብልጽግና መካከል ያለው ቅራኔ እንዲሁ በቀላሉ የሚፈታ አይነት አይደለም። ይህን ቲፒኤልኤፍም ፋኖችም ያውቃሉ፣ ይህን ብልጽግናም ያውቃል። ብልጽግናም በተቻለው አይነት መጠን ራሱን እያስታጠቀ ያለው ነገ ከነገ ወዲያ እንደዚህ አይነት ትልቅ ችግር እንደሚመጣ ስለሚረዳ፣ ሌላውም እንደዚሁ እንጂ ጠረጴዛ ላይ ቁጭ ብለው ተነጋግረው ችግሩ የሚፈታበት አይነት ነገር አይደለም። እንደዛ ችግሩ ይፈታል ተብሎ የሚታሰብ አይደለም። ይፈታል ብዬም አላስብም። ኦልሬዲ በቃ ከሃይማኖት ጋር የተያያዘ
ከብሔር ጋር የተያያዘ ነገር ሁሉ አለ። ፖለቲካል አይደለም። ተቃዋሚ የስልጣኑ ጉዳይ ነው፣ አንተ በፍጹም ልትመራ አይገባም፣ እኛንን መምራት ያለብን የሚል አይነት ነገር እያየን ያለነው። ይሄ ምናልባት ኢትዮጵያን እንደ ሱዳን ሰሜንና ደቡብ ብሎ ያጋጫት ይሆን የሚል አይነት ስጋት ይፈጥራሉ ማለት እና ነገሩን በዛም አይነት መልኩ መመልከት ጥሩ ነው። አሁን ደግሞ ብቻችንን እንኳን ብንሆን ችግር የለውም። ብቻችንን ብንሆን አሁን ግን በደንብ ጥይትም መሳሪያም ሊያቀርቡልን የሚችሉ አካላቶች በጣም እየመጡ ነው እና ግልጥ ያለ አሰላለፍም እየታየባቸው ማን ከማን ጋር ነው የሚለው ነገር በደንብ እንዳልኳችሁ ነው። እንኳን ተፈጥሮ አይደለም ችግሩ ተፈጥሮ አይደለም፣ ከሌላ አካባቢ ሌሎች ኃይሎች ሲመጡ አዳዲስ ችግሮች ይፈጠራል። አጋዥ መጣ ሲባል በቃ ሊያግዝ እንደሚችል ስለሚታሰብ ብቻ ችግር እንኳን ከሌለ ችግር ይፈጠራል። አሁን ሰላም የሆነ ሀገር እንኳን ቢሆን እነዚህ ሀገራቶች ወደ ቀጠናው እየቀረቡ ሲመጡ ተቃውሞች ማቆጥቆጥ ይጀምራል። ከአቅም አንጻር ተዳፍነው ጸጥ ብለው የነበሩ እንቅስቃሴዎች እንደ አዲስ መገለጥ ይጀምራሉ። ኢትዮጵያ ውስጥ ደግሞ ችግሩ አለ፣ ግጭቱም አለ፣ ጦርነቱም አለ። በውይይት በምን ደግሞ ሊፈታ የሚችል አይነት ነገር እንዳልሆነም ግልጽ ይሆናል። የኢትዮጵያ መንግስት ከሆኑ ሀገራቶች ጋር ስትራቴጂክ የሆነ አይነት ግንኙነት ሲፈጥር ለተቃዋሚዎችም ሰርግና ምላሽ ነው የሚሆንላቸው። እነሱም በተቃራኒ ማግኘት የሚችሉበትን እድል ነው የሚፈጠረው። ተፈልገው ነው የሚገኙት፣ ተፈላጊ ነው የሚሆኑት። ያ ደግሞ የበለጠ እነሱንም እንዲያበረታታ ትግላቸውንም ለማጠናከር እንዲቀጥሉ የሚያደርግ ነው። የኛ ችግር ድንበራችንንም እንጠብቅ አለመሆናችን። የሰሜኑን መግቢያ መንግስት አይጠብቁ። መንግስት ኦሬዲ የሆነ ቦታ ላይ ተቆርጧል። ስለዚህ እንደ ልብ ነው በዛ በኩል የሚገባውን ቲፒኤልኤፍ እንዲታጠቀ ሲባል ይሰማልና አንዳንድ ጊዜ ለማመን ሁሉ ገደዳለሁ። ለምንድን ነው ማይሆኑ? ለምን አይሆንም ብዬ ሁሉ አስባለሁ። ድሮን ታጠቀ ቲፒኤልኤፍ የሚባል ነገር እሰማለሁ። የድሮን መቃወሚያ ታጠቀ ቲፒኤልኤፍ የሚባል ነገር እሰማለሁ። ለምን አይሆንም? ይሄ ሊሆን የሚችልበት እድል አለ፣ ፍላጎቱ አለ፣ አቅራቢውም አለ። ተከላካይ ደግሞ የለም። ይሄ እንዳይቀርብ እዛ ጋር ቁጥጥር ሊያደርግ ሊከላከል የሚችል አካል ደግሞ የለም። ክፍት ነው እና ነገሮችን ማሰብ ጥሩ ነው። መዘግየት አንዳንድ ጊዜ አያስፈልግም። አሁን ነገሮች በጣም ከባድ እየሆኑ ያሉት ዝም ብለህ የምታይበት ወቅት አይደለም። ዝም ብለህ የምታይበት ምንም አያመጡም እንደዚህ የምትልበት ወቅት አይደለም። አሁን ሌሎች ሀገራቶች በደንብ የተቃውሞውን እንቅስቃሴ ማገዝ መደገፍ የሚችሉበትን አይነት ሁኔታ እየተፈጠረ ነው ያለው። ወደዛም አይነት ነገር እንዲገቡ ምክንያት እያገኙ ያሉት። በዚህ መሀል ኢትዮጵያም ሌላኛዋ ሱዳን እንዳትሆን ያሰጋሉ የምላችሁ ወዳጆች። ችግሩ ምንድን ነው መሰላችሁ? አንድ ሶል ያው ነው ይላል። ከኢትዮጵያ ጋር ያሉት ሀገሮች ደግሞ ሌሎቹ ጎራዎች ላይ ተመሳሳይ ድርጊት ይፈጽማሉ ማለት ነው ይላል። ችግሩ ምን እንደሆነ ልንገራችሁ። አንዱ ኃይል አሸናፊ እንዳይሆን ነው የሚሆነው። በኃይልም አንዱ ኃይል ሌላውን አሸንፎ ቢያንስ ሀገራዊ አንድነትን ሊያስቀጥል የሚችልበት አይነት ሁኔታ እንዳይፈጠር ነው የሚያደርጉት
እና የተራዘመ በጣም ከባድ የሚባል ሱዳን ውስጥ እንደምንየው ሱዳን አትሆን አንዱ ኃይል እኮ ጠቅሎ ማሸነፍ ስላልቻለ እኮ ነው። አንዱ የሆነ ጊዜ አንድ ቦታ ይቆጣጠራል፣ ሲፎክር ታዩታላችሁ። ከዛ በኋላ ሌላኛው ደግሞ እንደዚሁ ሲያጠቃ ታዩታላችሁ። ያንን መልሶ ሲረከብ ወይም ሲቆጣጠር ታዩታላችሁ። ሱዳን አሁን ምን ሆነች? በቃ እርስ በርሷ የተባላች ያለች እንግዲህ የፈረሰች ያለች ሀገር ሆናለች። ችግሩ እሱ ነው የምላችሁ። ችግሩ እሱ ነው። የነሱ ሀገር ስላልሆነ ሀገሪቱ ብትፈርስ 2 ብትሆን 3 ብትሆን ግድ የላቸው። እነሱ ብቻ በሚፈልጉት ቡድን በኩል የሚፈልጉት ፍላጎት ይሳካል ወይስ አይሳካም? እሱ ነው እነሱ የሚገፉበት እንጂ ሀገሪቱ እንትን አለች ምናምን የሚለውን ነገር የሚያስቡበት ምንም አይነት ምክንያት የለም። ቀጥታ ተጎጂ አይደሉም። ያ ይበልጥ ሊያሳስበን የሚገባው እኛ ጋር ደግሞ ሳየው እያሰብን ነው ወይ ስለ አይደለም፣ እያሰብን አይደለም። መንግስትም በፊናው ከአጋሮቹ መሳሪያዎችን እየወሰደ በጣም እየተጠናከረ ነው ያለው። ተቋሚዎቹም ይሄንን አጋጣሚ ተጠቅመው እንዲህ አይነት ነገር እያደረጉ ነው እየተባለ ነው ያለው። እንዳልኳችሁ ተቋሚዎቹ መጠናከር የማይችሉበትን ሁኔታ ደግሞ መንግስት መፍጠር አይችልም። ምክንያቱም የሰሜኑ በር ክፍት ነው የሰሜኑ በር። መንግስት ሄዶ ሊዘጋው አይችልም። ስለዚህ ተቋሚዎቹ መጠናከር የሚችሉበት ሰፊ እድል ነው ያለው። የኢትዮጵያ መንግስት ከዩናይትድ አረብ ኤሚሬትስ ጋር ከእስራኤል ጋር ግንኙነቱን በደንብ ባጠበቀ ቁጥር ያን ግንኙነት የሚሰጉ ሌሎች ኃይሎች ተቋሚዎቹም ደግሞ በሚችሉት አቅም ሁሉ ወደ ማጠናከር መሄዳቸው የማይቀር ነው። እድሉ እየተፈጠረ ነው እያልኩኝ ነው። እድሉን ደግሞ ይሄ እንትን ማለት አይቻልም። መቀነስ እንኳን መንግስት እንዳይችል የሰሜኑ በር ክፍት ነው። ሄዶ እንኳን እዛ ዝግት አድርጎ እንደው የሚገባውን ነገር እንኳን በተወሰነ በመጠንም በምንም ያነሰ ነገር እንዲገባ እንኳን አሁን እኮ በገፍ መግባት እኮ ይችላል እኮ አምጥቶ ዘርግፈውት እኮ መሄድ እኮ ይችላል። ክፍት እኮ ነው ሀገሩ፣ ክፍት እኮ። ስለዚህ በሲኖ ትራክም በምንም አምጥቶ ዘርግፈውት እኮ ጥቂቱንም መሳሪያውንም መሄድ ይችላሉ። ያን ማድረግ ይችላሉ። እና እሱ ነው የሚያሰጋኝ ነው። እና ደግሞ እኛም ችግራችንን ለመፍታትም ደግሞ ፍላጎትም የለም። ተቀራርበን አውርተን በሚያግባባን እንኳን ተግባብተን ቢያንስ በሀገራዊ ጉዳይ እንኳን ማለት ነው ኢትዮጵያ እንኳን መቀጠል አለባት፣ ኢትዮጵያ እንደ ሱዳን መሆን የለባትም፣ እንደ ሶማሊያ መሆን የለባትም በሚለው ላይ እንኳን አንግባባም። እያነጻጸርኩኝ አይደለም፣ ግን ወደዛ አይነት ነገር ውስጥ ልንገባ እንችላለን ነው እያልኩኝ ያለሁት ሰይድ። ልንገባበት አይነት ሁኔታ ሊፈጠር ይችላል እያልኩ ያለሁት እንጂ ሱዳን እና ኢትዮጵያ አሁን አንድ አይደሉም። ግን አሁን ነው ነገስ ሱዳን አሁን የሆነችበትን አይነት ሁኔታ ልንሆን የምንችልበት አይነት ነገር እየተፈጠረ ነው። እሱን ነው እያልኩኝ ያለሁት። በደንብ ታስቦበታል ወይ? ምንም አያመጡም፣ ምንም እንደዚህ ቢደረግ የትም አይደርሱም ምናምን ብለህ የምትተወው ጉዳይ አይደለም። ዝም ብለህ የምታየው ጉዳይ አይደለም። የነገርኩህ እኮ ነው። የሰሜኑ በር ክፍት ነው። በርህን እንደዚህ ወለል አድርገህ ከፍተህ ምንም ነገር አይፈጠርብኝም ማለት አትችልም። ቀጠናዊ ሁኔታው በጣም ውጥረት እያየለ ነው። ግልጥ ያለ አሰላለፍ ነው ያለው። ግልጽ የሆነ አሰላለፍ እየተፈጠረ ነው። ቀጠናው ላይ እየተፎካከሩ ያሉ ኃይሎች እርስ በርስ አሁን የሚታይ አይነት ውጥረት ውስጥ እየገቡ ነው ያሉት። ስለዚህ የሚዋጉት እዚሁ ነው፣ እኛ ጋር ነው የሚዋጉት። በዛ አይነት መልኩ ተረዱት። ሌላ